ብዙ ዘይት፣ ብዙ ሽሮ፣ ብዙ በርበሬ በየቤታችሁ ያስፈጫችሁ አስቀምጡ። እንደ ነብይ ግን ነግራችኋለሁ። ኢትዮጵያ ጥቂት ጭር ስለምትል ጊዜ ደግሞ ኑሮ ሁሉ የጂንካ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ከስራ ተባረዋል። የጂንካ ሆስፒታል ሜዲካል ዳይሬክተር አዲስ የተቀሰቀሰውን በሽታ አጋልጠሃል በሚል ከስራ መታገዳቸው ተሰምቷል። መብረግ የተባለ አደገኛ ቫይረስ የ6 ሰዎችን ህይወት በቀጠፈ ማግስት የሆስፒታሉ ሜዲካል የዳይሬክተሩ መባረር አነጋጋሪ ሆኗል። ሜዲካል ዳይሬክተሩ የተባረሩትም ለዶቸ ቬለ በቫይረሱ የሞቱ ዜጎች መኖራቸውን በማረጋገጣቸው እንደሆነም ተሰምቷል። ከጀርመን ድምጽ ሬዲዮ ጣቢያ ዶቸ ቬለ ለቀረበላቸው ጥያቄ ምላሽ የሰጡት የጂንካ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት የወረርሽኙ ክስተት ሞት ማስከተሉን ተናግረውም ነበር። ከቫይረሱ ጋር በተያያዘ 4 ታካሚዎችና የሕክምና እርዳታ ያደረጉላቸው አንድ ዶክተርና አንድ ነርስ ህይወት ማለፉን ያረጋገጡት ሜዲካል ዳይሬክተሩ ማብራሪያ መስጠታቸውን ተከትሎ ከስራ መባረራቸው ተሰምቷል። የቀረበው ውንጀላም ለዓለም አቀፍ የሚዲያ ተቋማት DW የተከሰተውን ሀቅ ያረጋገጠ መረጃ ሰጥቷል በሚል ውንጀላ መሆኑንም ከሆስፒታሉ የመረጃ ምንጮች ለማረጋገጥ ችለናል። የፌዴራል ጤና ጥበቃ ሚኒስቴር የህብረተሰብ ጤና ኢንስቲትዩት በሰጠው መግለጫ በሆስፒታሉ በቫይረሱ የተጠረጠሩ ሰዎችን እንጂ የሞቱ ሰዎች መኖራቸውን ያልገለጹ ቢሆንም ዳይሬክተሩ ይህንን ይፋ ማድረጋቸውን ተከትሎ ከስራ መታገድ ደጋጋሚ ይህንን ራዕይ ያየው እየጸለይኩ ነበር። ደግሞ እናንተም በያላችሁበት እንድትጸልዩ ወደ እናንተ ይዤ መጥቻለሁ። በምድሪቱ ላይ የብዙ ሰዎችን ነፍስ ሊነጥቅ ያለ ከሰው ወደ ሰው በፍጥነት የሚተላለፍ አዲስ በሽታ ሲለቀቅ አየሁ። ስለዚህ ሁላችንም የክፉ ስራ የበሽታን መንፈስ እየተቃወምን እያፈረስን አሁን ማየው ነገር አንድ ነገር ነው። እንደ አንድ ነብይ ማስተነቅቃቸው አንድ ነገር ነው። ብዙ ዘይት፣ ብዙ ሽሮ፣ ብዙ በርበሬ በየቤታችሁ ያስፈጫችሁ አስቀምጡ። ስናገር ብዙ ሰዎች እንደምትሰድቡኝ በዚህ ኮሜንት አውቃለሁ። እንደ ነብይ ግን ነግራችኋለሁ። ኢትዮጵያ ጥቂት ጭር ስለምትል የዛን ጊዜ ደግሞ ኑሮ ሁሉ ከፍ ሊል ስለሚችል በፍጥነት ጎበዝ የሆናችሁ ሴቶች፣ ጎበዝ የሆናችሁ ወንዶች ለቤታችሁ አስቤዛውን ሸምቱ፣ ዘይቱን፣ ሽሮውን፣ በርበሬውን፣ ዱቄቱን አስፈጩ። ጥቂት ጭር ሲል አይቻለሁ። ስለዚህ ደመን ባሰበው ተልእኮ ውስጥ እንዳትሆኑ ነብይ ያለውን ቃል ስሙ። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር አምላክ በተናገረኝ መልእክቶች ሁሉ በእግዚአብሔር ፊት በአንድነት እንድንጸልይ ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። በመጀመሪያ ስለ ሀገራችን ኢትዮጵያ ያየሁት ራዕይ ሰብልን ሊያበላሹ እጅግ በጣም በርካታ አንበጦች ሲመጡ አየሁ። ሁለተኛ ደግሞ 2017 ላይ ሁላችንም እንድንጸልይ ነግሬያችሁ ነበር። የመሬት መንቀጥቀጥ ሲሆን አሁንም ከአንድ ሳምንት በፊት በተደጋጋሚ ጊዜ ይሄንን ራዕይ አየሁ። ከፍተኛ የሆነ የመሬት መንቀጥቀጥ ሲሆን አየሁ። ሶስተኛ ፎቅ ሲፈርስ አየሁ። በጅማ ከተማ ላይ ድንገተኛ ድንጋጤ ሊያደርግ ፊቱን ወደዛ ያዞረ የበቀል መንፈስ አየሁ። በእነዚህ ሀገራዊ መልእክቶች አጥብቃችሁ እንድትጸልዩ ስል ጥሬን አስተላልፋለሁ። ሌላው ዓለም አቀፍ መልእክቶች ናቸው ያየዋቸው። አንድ ቢጫ ወፍ ከአንድ ስፍራ በፍጥነት በራ ስትወጣ አየሁ። እጅግ በጣም አየሩ ላይ ትበር ነበር። ይህንን ራዕይ ካየው በኋላ በቅጽበት በጣም ብዙ ሰዎች መተንፈስ እያቃታቸው እየወደቁ ሲሞቱ አየሁ። ይህንን ራዕይ ካየው በኋላ ጌታ ሆይ ምንድነው ስል የመተንፈሻ ክፍልን የሚያጠቃ
ከሰው ወደ ሰው በፍጥነት የሚተላለፍ ብዙዎችን ሊገድል ያለ ቫይረስ ነው አለኝ። ይህንን በሽታ እየተቃወምን እንጸልይ። ሌላኛው በአንዳንድ ሀገሮች ላይ ፀሐይ ድንገት ሲጨልም አየሁ። ይህ ካየሁ በኋላ እጅግ በጣም በርካታ ሚዲያዎች ሲዘግቡት አየሁ። ወገኖቼ በእነዚህ መልእክቶች በእግዚአብሔር ፊት ተግተን እንጸልይ። እባካችሁ ይህን መልእክቴን ለሁሉም አድርሱልኝ። እኔ ኢትዮጵያዊ ነኝ፣ ሁላችንም ኢትዮጵያኖች ነን። የመጣብን መከራ በጣም ከፍተኛ ነው። በጦርነት በተለያየ ነገር ወይም ደግሞ በረሃብ በችግር ወይም ደግሞ በሰው ሰራሽ ችግሮች ሲያልቅ የነበረ ህዝብ አሁን ሌላ ነገር ተጨምሮለታል። በእንቅርት ላይ ጆሮ ደግፍ ማለት ነው። የተለያዩ ቫይረሶች የተለያዩ ይሄ HIV ቫይረስን ጨምሮ ያን ህዝብ እንደ ሳር እያጨዱ ነው። ምክንያቱም የጤና ተቋማት የሚባለውና ሀገሪቱ ላይ ያለው አስቸጋሪ ነገሮች ይሄንን ነገር ኮንትሮል እንዳናረግ ያለውን ነገር መቆጣጠርና ማየት እንዳንችል አድርጎናል። እኔ አሁን ከስራ እየወጣው ነው። እውነት በጣም ነው የደከመኝ። ከስራ ነው የምወጣው። በጣም 11 ሰዓት ምናምን ሰርቼ ነው ከስራ የምወጣው። ግን ይሄን ነገር መልስ ሳላስተላልፍ ህሊና ያላርፍ ስላለ ነው። በደቡብ ክልል መርቡርግ ቫይረስ የሚባል ከኢቦላ የከፋ በጣም አደገኛ የሆነ ቫይረስ ከኢቦላ የከፋ ተከስቷል። ይሄንን ደግሞ የአፍሪካ ጤና ድርጅት የአፍሪካ ጤና ተቋማት የሆነ አረጋግጧል። 9 ኬዞችን አግኝቷል። የዓለም ጤና ድርጅት መሪ የነበረው ቴድሮስ አድሃኖም ይሄንን ነገር መከሰቱን ለዓለም ጤና ድርጅት አሳውቋል። የኢትዮጵያ ግን ምን ላይ እንዳለ አልተረዳውም። እነዚህን ዜና ነው ለጊዜው ያየሁት። ምን ልፈልጌ ነው? ሳይቃጠል በቅጠል እኔ ነገ የሆነ ነገር በጅምላ ነው የምትቀበረው። በቃ ኢቦላን ምን ያህል ዋጋ እንዳስከፈለን ያያችሁና የተመለከታችሁት ነው። ይህ 80% ከኢቦላ የከፋ ገዳይ የሆነ በሽታ ነው የመጣው። ይሄንን በሽታ ባስቸኳይ እንደው ማህበረሰቡ ራሱን በማቀም ምክንያቱም በትንፋሽ በመነካካት በፈሳሽ ይተላለፋል። 9 ኬዝ ተገናኘ ማለት 9 ኬዝ ተገኘ ማለት ኮንፎርምድ ኬዝ ሆነ ማለት በቀጣይ ከዛ ክልል ተነስቶ ወደ ደብረ ዘይት ወደ ናዝሬት ወደ አዲስ አበባ ወደ አማራ ክልል ወደ ትግራይ ክልል ወደ ተለያየ ክልል ሰዎች ይንቀሳቀሳሉ ለኑሮ ሲባል። ያንን በሚንቀሳቀሱበት ሰዓት ይሄንን በሽታ ተሸክመው ሄደው ለሚሰጡት ከሆነ የኛን ህዝብ ተጠጋግቶ የሚኖር በቤተ ክርስቲያን ውስጥ በመስጊዱ ውስጥ ያለውን ነገር እናውቃለን። በትምህርት ተቋማት ውስጥ ያለውን ነገር እናውቃለን። ስለዚህ እኔ ይሄንን መረጃ ይዛችሁ ይሄንን አውቃችሁ ራሳችሁን እንድትጠብቁ ይሄ መንግስት ተብሎ የተቀመጠው ያለው የጤና ተቋማት የጤና ሚኒስቴር ተብሎ ያለውም እንደው የፖለቲካውን ስርዓት ነው ኃላፊነታቸውን ቢወጡና ለማህበረሰቡ ቢያሳውቁ መልካም ነው ላለው ገዳይ 80% ኮንፎርምድ ገዳይ የሆነ በጅምላ ነው የምትቀበረው። በቃ ሌላ ማስፈራራት ምናምን አይደለም። እግዚአብሔር ከዚህ ያወጣችሁ። ስለዚህ ጥንቃቄ ነው የሚያስፈልገው። በተለያየ ዓለም ላይ እንደዚህ አይነት በሽታዎች ሲመጡ ምንድነው የሚደረገው? ይዘጋና 100% ክሊር ሆኖ መጣራቱ ሲታወቅ ያ በሽታ በቁጥጥር ስር ሲሆን ያለው ነገር ፍሪ ይደረጋል። አሁን ግን ኮንፎርምድ የሆነ ዜና የዓለም የጤና ሚኒስቴርና የአፍሪካ CDC የሚባል የጤና ተቋማት አረጋግጧል። የደቡብ ክልል ላይ ያላችሁ ትምህርት ቤቶች ቢዘጉ የሃይማኖት ተቋማቶች የራሳቸውን እርምጃ ቢወስዱ ማህበረሰብ የሚሰበሰብበት ገበያ አካባቢ የራሳቸውን እርምጃ ኮንፎርም ጠፍቷል እስኪባል ድረስ ካልተደረገ ያው በጅምላ ቀባሪም አይኖርህም ምንም አይኖርህም። ሬሳ እንደንትን እየተጎተተ በጅምላን እንዳትቀበር ስጋት ስላለ ነው። ስለዚህ አንዳንዴ ድንቁርናችንን ወደ ጎን አድርገን ሲስተማቲካሊ የምንሻገርበትን መንገድ መፍጠር አለብን። ሳይዛመት ወደ ተለያየ ቦታ ሳይሄድ ነገሮቹን እዛው ባለበት ሰብስበው ለማስቀራት መጣር ነው። ትንሽ ምላጭ ሀገር ትላጭ ነው። በየአካባቢው እንዳይፈነድሳችሁ በየአካባቢው እንዳትወድቁ
እኔ ህሊናዬ ይሄንን መናገር ስላለብኝ ነው። እኔ ደግሞ አብዛኛው የሚሰማው እኔ ቪዲዮ ኢትዮጵያ ውስጥ ነው። ከ80% በላይ ተመልካች ያለኝ ኢትዮጵያ ውስጥ ነው። ጨዋነቴን አንደበቴን አስተካክዬ የሰው ሃይማኖት የራሴን ሃይማኖት የትኛውን ብሔር ሳልሰድብ ስለ እውነት የምናገረው ለዛ ነው። ስለዚህ ስለ እውነት ራሳችሁ እንድትተርፉ ሰው እንፈልጋለን። የአንዱ ጦስ ለአንዱ እንዳይተርፍ ምን መደረግ አለበት የሚለው ማህበረሰቡ እንዲመክርና እንዲመለከት ጥሬን አስተላልፋለሁ። እጅግ በጣም አደገኛ የሆነ ገዳይ ቫይረስ ገብቷል። ይህንን መልእክቴን እባካችሁን ለሁሉም ሼር አድርጉ። ሁሉም ጥንቃቄ አድርጉ። ደንግጥ፣ ሁሉም ሊደነግጥ ይገባል፣ ሊያይ ይገባል። በየቤታችሁ ጸሎት አድርጉ። እኔ መድኃኒቱ ምንም እንዳለው መረጃ የለም፣ ግን መኖሩን ዘ ጋርዲያን የሚባል ትልቅ ጋዜጣ በአደባባይ ስላወጣው ግን የዓለም የጤና ሚኒስቴርና የአፍሪካ የጤና ተቋም ይሄንን ነገር ኮንፎርም ስላረጋገጠው በጣም ስጋቴ ስለጨመረ ነው ወደዚህ ወደ አደባባይ የመጣሁት። ሁሉንም ለምታውቁት ሰው ሼር አድርጉ። ፍሩና ተጠንቀቁ። በየቤታችሁ ጸልዩ መልእክት ለማስተላለፍ ነው። አመሰግናለሁ ስለምታካፍሉ። ሰበር አስደንጋጭ ዜና፣ ጥብቅ የጥንቃቄ መረጃ። ቫይረሱን ሆን ብለው እያሰራጩት እየዘሩት ነው። አዲሱን መርበርግ ቫይረስ ህዝቡ ሳይጨርስ በመጋለጡ ኦህዴድ መራሹ ስርዓት ፋሽስታዊው የሚይዘው የሚጨብጠው ጠፍቶታል። ጨርቁን ጥሎ አብዶ ተበሳጭቷል። ይሄ ፋሽስት ቡድን ከጦርነት በበለጠ በአንዴ መደዳውን የሚጠላውን የኢትዮጵያን ህዝብ የሚፈጅበት እድል አግኝቶ እንደከሸፈበት እየተረዳ ነው። ይሄ ቫይረስ ሆን ተብሎ ከመካከለኛው አፍሪካ እንደገባና የቫይረሱ ናሙና መገኘቱን የአማራው ልጅ ከላይ የሚገኘው ዶክተር ቢኒያም አስራት አጋልጦት ከባድ መቀኝነትና የዓላማቸው አሰናካይነት ሆኖባቸዋል። ኦህዴድ ይሄ ጉድ ባይጋለጥበት ኖሮ ይሄኔ እስካሁን በትንሹ ከ5 እስከ 10 ቀናት ብቻ ከ100,000 በላይ ህዝብ ያለምንም ጫጫታ ተቀንሶለት ሞቶለት ነበር። ይህን ቫይረስ ሆን ብሎ የታቀደው ምርጫ ለማራዘብ ህዝቡን ኮንፊውዝ ለማድረግ በዋነኝነት ደግሞ ህዝቡ በጦርነት ከሚሞት ይልቅ በዚህ አደገኛ በሽታ ቢያልቅነትና ቢቀንስለት እሱም በመከላከል ስም ቫይረሱን እንደ ባዮሎጂካል መሳሪያ የተጠቀመ እስከ 10 ዓመት ሽብር እየነዛ ቢገዛ ቢቀጥል በማሰብ ነበር ይሄ ስርዓት ያቀደው። ቢሳካለት ኖሮ ደስታውን አይችለውም ነበር። ነገር ግን አልሆነም። መለኮታዊ ጣልቃ ገብነት ያለባት ሀገር ስለሆነች ዶክተር ቢኒያም አስነስቶለታል ለዚች ሀገር። ወገኖቼ እስካሁን ድረስ በቫይረሱ አንድ የህክምና ዶክተር ጨምሮ 7 ዜጎች፣ አንድ መጫት ከነ ልጇ እና የጽዳት ባለሙያ በጂንካ ሆስፒታል ውስጥ አርፈዋል። ልብ አድርጉ። በተከሰተው ቫይረስ ጂንካ ሆስፒታል ውስጥ የሞተው ሐኪም አንዱ ዶክተር ጌትነት አብዩ ይሰኛል። የቀብር ላይ የተገኙ ግለሰቦችም ወዲያውኑ በዚሁ ቫይረስ ተይዘው ታመዋል። አንዱ እስካሁን ድረስ በጽኑ ህመም ውስጥ እንዳለ ተነግሯል። የውጭ ሚዲያዎች ሳይቀሩ ስለ ቫይረሱ እየዘገቡ ነው። ፋና ወይም የኢትዮጵያ ሚዲያዎች ዝም ጭጭ ብለዋል። ይህን የሚደረገውን ጉዞ ሊያሰናክሉ ይፈልጋሉ። ይህን ወይም መንግስታት ወደ ኢትዮጵያ የሚደረገውን ጉዞ እያገዱ ይገኛል። ይሄ አደገኛ ገዳይ ቫይረስ ከኢቦላ ጋር እጅግ ተመሳሳይና ፋሚሊየር የሚባል አይነት ነው። ተጠንቀቁ፣ ይገድላል። ይሄ ቫይረስ እያከፋፈለው ያለው ደግሞ የበሻሻው አቶ አቡጡጡ አህመድ የሚባል ሳዲስቲክ ዘረኛ ጨቅላ ነው። ይህን ቫይረስ ወደ ኢትዮጵያ ከአፍሪካ ሆን ብሎ ያስመጣውም ራሱን። በተያያዘ ዜና ይሄ ቫይረስ ያለበትና የታመመን ግለሰብ መገናኛ አካባቢ ዛሬ ከጂንካ አምጥተው ለቀውታል። ህዝቤ ሆይ ራስህን ጠብቅ፣ ተጠንቀቅ፣ አምልጥ። ራስህን ከዚህ ክፉ ወረርሽኝ በሽታ አድን። ባላችሁበት ይመቻችሁ። ለተገኘውን መረጃ አጋራችኋለሁ ባላችሁ